ሲዎች ሁሉ ተጠቅም ያለው አይናቸው ፓርት ላይ ምናምን ነገር እና እንደዛ ገጣጥመን እንሰራዋለን አንድ ላይ ሰራ። የኤሲ ሚላኑ አንድ ብቻ አይደለም፣ ሶስት ቪዲዮ ነው የተሰራው። ሶስት ቪዲዮ እነሱም በራሳቸው ፔጅ ላይ ፖስተውታል። ኮላ ፖስት ነው ያደረግነው። እሺ የነሱ ያው ብሩኖ እንዳልኩ እሱን ካዩ በኋላ ሪያክት አድርገውልኝ ነበረ በደንብ እንደወደዱት ያን ስራና እንደዚህ ብትሰራልንና ቪዲዮ የሆነ አሪፍ ነገር ከኛ ተጫዋች አንድ ሰርተልን በእኛም ፔጅ ላይ በአንተም ፔጅ ላይ አንድ ላይ ኮላብ አድርገን ፖስት እናደርጋለን። ጥያቄው የመጣውም ከነሱ ነው። ወይ ጉድ! ከነሱ መጣ። ከዛ እሺ አልኩኝ። ያው ቪዲዮን ሰራውን ፖስት አደረግን አንድ ላይ። ያው እሱም በደንብ ታይቶ ነበረ። አይ ቲንክ ከ3 ሚሊዮን በላይ ነው መሰለኝ ታየው እሱ። በጣም ነው ሰዎች ሪያክት ያደርጉ የነበረው። ኮሜንት ላይ ኢትዮጵያውያን በጣም እየኮሩ ምናምን በቃ የሀገራችን ልጅ እያሉ እነሱ ጋርም እየሄዱ በደንብ ፑሽ እያደረጉት ነበረ። ጣሊያን ጠርታችሁት ኳስ አብሮ ቢያይ እያሉ ነበር እንዳለ። እንደውም ኮሜንቱ የኢትዮጵያ ነው ማለት ይቻላል። በጣም በቃ እንደ አይነት ነገር ያው እኛ በጣም በቃ እንደ አይነት ነገር ጥሩ ነው ብዬ አስባለሁ። ሰው ማበረታታት ላይ ምናምን ነገር እና በቃ ላይክ ሁሉም እንዳለ ሪያክት እያደረገ እንደውም በእንግሊዝኛ ይጽፉና በአማርኛ ያደርጉታል። አታስፎግሩ እያሉ ዚስ አሜዚንግ ምናምን ይሉና በቃ አም ፍሮም ፖርቹጋል ይሉና ዚስ ፐርሰን ኢዝ አሜዚንግ ብለው እባካቸው አታስፎግሩ ይላሉ። እንደዛ እያሉ በቃ ብዙ ኮሜንት እንደዛና ዋው ያው ያ ነገር ይጠቅማል። እንደውም እነሱ ራሱ ተደጋጋሚ ፖስት የሚያደርጉት ተምርስ ኦፍ ቪው ራሱ አሪፍ ስለሆነ በደንብ ስለታየ ምናም ነገር ወደውታል እነሱ። ከኳስ ተጫዋች ውጭም እንደዚህ ቲክቶክ ላይ ኢንፍሉዌንስ ያላቸውን ወጣቶች ከ20 ምናምን ሚሊዮን በላይ ተከታይ ያሉ እንደውም አንዷ ፕሮፋይል ፒክቸር ሁላ አድርጋለች። ሄሊ ነው የምትባለው አይ ቲንክ ሃሊ ቤሊ ሶ እሷ አሁን ብዙ ሚሊዮን ፎሎወር ነው ያላት። ተጽዕኖ ፈጣሪነት ፕሮፋይል ፒክቸር አድርጋው ነበር ለረጅም ጊዜም። ሌሎችም አሉ ማለት አንተም የሰራሃቸው እነሱም ደግሞ ሪያክት እያደረጉ አዲዳስ ኮሜንት አድርጉልኛል አልከኝ። እያየሁት ነበር እኔ። የሱም ደግሞ የአርሰናል 10 ተጫዋቾችን አንድ ላይ የሰራሁት ስራ ነበርና ከዛ እሱን ነበረ ቪዲዮ አይተውት ፔንሲል ኦን ፋየር ብለው ነበር ያሉት ኮሜንት ላይ እና ወደውትም ነበረ። ያው እሱም ቪዲዮ በደንብ ታይቶ ነበር። በጣም የሚገርም ክሬቲቪቲ ነው የተጠቀምከው ማለት ራስህን ለማስተዋወቅ። ምክንያቱም ብዙ የስነ ጥበብ ባለሙያዎች አሉ። አንዳንዴ መድረክ ለማግኘት ሲቸገሩ እናያለን። ለምንድነው መድረክ ለማግኘት የሚቸገሩበት? ብዙ ስለሆኑ ለሁሉም ለመስጠት መድረኩም ከበድ ስለሚል ነው። ስለዚህ አንዱ ለየት ብሎ ሲወጣ ሁሉም ይረባረብበታል እና ያንን ለየት ያለውን መንገድ ተጠቅመህ በጣም አይን ውስጥ ገብተሃል። ሀገርህንም እያስጠራህ ነው ያለኸው። ለዚህ በጣም ክብር አለን። ወላጆችህ ምንድን ነው የሚሰማቸው? ቤት ውስጥ ሳስበው እነሱ የሆነ ነገር ትኩር ብለህ ካየህ ምን ልታደርግ ነው የሚሉ ነው ይመስል ገና ጠዋት ስነሳ ራሱ ዛሬ ደግሞ ምን ሊሰራ ነው የሚባለው። እነሱም ይደነቃሉ ራሳቸው እንደኛ። ምን ሊሰራ ደግሞ ዛሬ ጌታ። ያው ከዚህ በፊት ትንሽ እንትን ነበረ ላይክ ትምህርት ላይ እንዳተኩር ምናምን መጀመሪያ አካባቢ ወደ ትኩረት ማድረግ ያለብኝ ትምህርት ላይ እንደሆነ ነበር የሚነግሩኝ። ሞር እንደውም ማዘር ስራ ምናምን ትለኝ ነበረ፣ ስዕሉንም ስራ ምናምን ትለኝ ነበርና እኔ ከዛ ቀጠልኩበት። ከዛ ደግሞ አሁን ላይ ደግሞ እያዩት ነው ያለውን ነገር ሪአክሽኑን ሰው ጋር ያለውን ተደራሽነት እያዩም ነው እና በደንብ ነው የሚያበረታቱኝ። ግን ከየት ነው ያገኘኸው ጥበቡን ችሎታውን? ያው በደንብ ልጅ እያለሁ በጣም ሰራ ነበረ ትምህርት ቤት ላይ ምናምን ነገር እንደ አሳይመንት ምናምን ሲሰጥ ያው እኔ ነበር የምሰራው። ክላስ ውስጥም እኔ ነበር የሚያሰሩት ምናምን እና ሞር ደግሞ ፎከስ ያደረኩት ከ6 ዓመት በፊት አይ ቲንክ ኮሮና ታይም ላይ በደንብ መስራት ጀመርኩኝ። የዛኔ ያው ዩቲዩብ እንትኖችንም እያየሁ ሰራ ነበረ። የዛኔ ገና ቲክቶክ ገና ነበረ አይ ቲንክ ገና ጅማሬ ላይ ነበረ እና እኔ በቲክቶክ ሳይሆን እንዲሁ ሰራና ቴሌግራም ቻናል ነበረኝ፣ ግሩፕ ነበረኝ። እዛ ላይ እለቀ ነበረ። ላይክ ቢዝነስም አድርጌ ነበር የዛኔ ትእዛዝ ስራዎችንም ሰራ ነበረ። ያው ግን በዛው በቴሌግራም ማለት ነውና የሳሊና የእንትን ግሩፕ ነበርና ስዕል የሚፈልጉ ሰዎች አንድ ላይ የሚገናኙበት ግሩፕ ነበር። እዛ ላይ ነበር የምሰራው እና በዛ ነበር ያሳደግኩትኝ። ከዛ ግን ወደ እንትኑ የመጣሁት ቅርብ ጊዜ ነው፣ ወደ ሶሻል ሚዲያው ምናምን የመጣሁት። 4 ቀን የፈጀ ስራ ሁላ አለኝ አልከኝ። በካፖች የሰራሁት አለ። 4 ቀን ማለት እንዴት ነው 4 ቀን የሚባለው? ከስንት ሰዓት እየሰራ? ሙሉ ቀን ነው ሙሉበት ማለት። አሁን ለምሳሌ ጠዋት ተነሳው ወይ ቁርስ ልበላ እችላለሁ። ቁርሴን በልቼ ወዲያውኑ ጀምረዋለሁ ስራውን። ከዛ ያው ውልበታለሁ እስከ 10 እስከ 11 ሰዓት እስከ ማታም ልቆይ ይችላል እስከ 1 ሰዓት ምናምን። እሺ ከዛ በሚቀጥለውም ቀን እንደዛው
ያ እንደውም የመጨረሻ ቀን ምናምን አካባቢ በጣም ጊዜ የሚሄድብኝ ከሆነ ለማጣበብ ብዬ እስከ 5 እስከ 4 ሰዓት ሌሊት ድረስ እሰራለሁ። በጣም ሌላ የገረመኝ በመስታወት እየሰበርክ የሰራው እሱ ስራ መስታወት ቀጥታ እየሰበርክ እንዴት መጣ አሁን እሱ? እሺ እሱ ትንሽ እንደውም ብዙ አጋጣሚ ነው ያጋጠመኝ እሱን ለመስራት። እሺ መስታወት በጣም ተቸግሬ ነበር ያንን ለመስራት። ያው የራሱ የሆነ መስታወት አለውና መጀመሪያ የገዛሁት መስታወት ማይሆን መስታወት ገዛውና አላወኩኝም። በቃ ላይክ መስታወት ላይ መሰራቱን ብቻ ነበር ማቀው። ያው ቪዲዮ ኢንተርናሽናሊ በአለም አንድ ሰው ብቻ የሚሰራው ሰው ነበርና እና የሱን ስራ አይቼ ነበር እስቲ ለሞክረው ብዬ እኔም የሰራሁት እና መስታወቱ በመዶሻ እየቀጠቀጠ ምናምን ነበር መስታወቱ ላይ ስዕሉን ያመጣዋል ማለት ነውና እስቲ ይሄን ለሞክረው እኛ ሀገር ላይ ብዬ አመጣሁት። ገዝቼ 2-3 ነው የተበላሸውና አንድ ሲሞክረው ገና አንድ እንዲስመታው ዝርግፍ ነው የሚለው ሙሉ እንዳለ ማለት ነው ይለያያልና በቃ በጣም አስቸግሮኝ ነበረ። መጨረሻ ላይ ነው እና እስቲ የመኪና መስታወት ምናምን ነገር መጨረሻ የጠየቁት ሰው የመኪና መስታወት ምናምን ከዛ በኋላ ቤት አምጥቼ ሞከርኩበት፣ ይሰራል። ከዛ በኋላ እሱን ሰራ። ነዋይን የሰራው? ያ ነዋይንም ሰርቻለሁ፣ ቴዲ አፍሮን ሰርቻለሁ በመስታወቱ ማለት ነው። በጣም ነው የሚደንቀው። በጣም ሐዋሳ ነው የተወለድከው? ያ ያደግከው? 6 ዓመት ሆነ ወደ አዲስ አበባ ከመጣ? እንደዛ አካባቢ ሆነኛ። ከልጅነቴ ጀምሮ በህመም ተፈትኛለሁ አልከኝ። ያ እንዴት ነው? ምን አይነት ህመም ነው የፈተነ? እንዴት ነበረ ያለፈው? ህፃን እያለሁ ገና ትንሽ ልጅም እያለሁ ታምሜ ነበር በጣም እና በቃ ያው ላይክ እነማዘር በቃ ይሞታል ተብሎ ተነግሯቸውላ ነበርና እና በጣም ፈተና ውስጥ ነበሩ እነሱ። ገና በቃ ደክሟል በጣም ተብዬ ሆስፒታል ውስጥ በቃ ደክሟል ተብዬ ነበረ ምናምን። ይሞታል ተብሎ ላይክ በቃ ይሞታል በቃ በጣም ደክሟል ተብዬ ነበርና እነሱ በጣም ብዙ ፈተና አይተዋል እኔን ለማሳከም ምናምን። ያው እግዚአብሔር ደርሶልኝ ነው ያኔም ያው ከዛ እንትን ፈተና መውጣት የቻልኩት። ያው ከዛ በኋላ ድንገት ሐኪሙ ተነስቶ ሲያየኝ ነው ቆይ ያለ ቆይ ነፍሱ አለ ተብሎ ከዛ በኋላ ተስፋ ከቆረጡ በኋላ ማለት ነው ሞቷል ነገር። ከዛ በፊት በጣም ብዙ እንትን አድርገው ሞክረዋል እነ ማዘር ብራቸውን ሁሉ ጨርሰው ወርቃቸውን እስከ መሸጥ ምናምን ደርሰው ማለት ነው ለኔ ማለት ነውና ብዙ ፈተና አይተዋል እኔን ለማሳከም እና እንደዛም ሆኖ በቃ ተስፋ ቆርጠው ነበር በቃ ምንም ማድረግ አይቻልም ተብሎ ማለት ነውና መጨረሻ ላይ ድንገት እስቲ ሲያዩት ትንሽ ነገር አለ ቆይ እስቲ እንየው ብለው ከዛ በኋላ ሞቷል ተብለህ ነው? በቃ ደክሟል ኦልሬዲ ተብሎ ነበር በቃ ሊሞት ነው ተብሎ ማለት ነው። እና ልክ ሲያዩኝ ትንሽ በቃ አለ ቆይ እስቲ ቆይ ተብሎ ድጋሚ ተመልሰው ነው ከዛ በኋላ እንግዲህ ዳንኩኝ ያው እንደናንኩኝ ማለት ነው። ያው ምን እንደነበረ ማወቅ ይቻላል? ያኔ ትንሽ ምግብ ማልበላ ነበር እና በጣም አስቸግር ነበር። ምግብ ማልበላም እና ህመም ያንጀት ቁስል እንደዛ እንደሚባል ነገር እንደነት ህመም ነበርኝ። ልጅ ነበርክ የዛኔ? ልጅ ነበርኩኝ ገና። አሁን በቅርብ ራሱ ወድቅ ያለው አልከኝ? በቅርብ ከዛም በፊት ራሱ ትንሽ ከፍ ብዬም 10ዎቹም ገብቼ ታመም ነበረ። የማፈን አይነት ነገር ታመም ነበረ። እሱንም እንግዲህ ያው በህክምናም ብቻ አይደለም ራሱ እግዚአብሔር ረድቶኝ ነው እንጂ እሱንም ያው መውጣት ይችላል። አሁን ደግሞ በቅርቡ ደግሞ ላይክ ራሴን ስጪ እንትን ብዬ ነበረ። ያው ስታከምም ያው እንደ ጭንቀትም አይነት ነገር እንደነበር ነገሩ እና ያው እሱም ስለነበረ ነው። ትንሽ ጭንቀት ማለት የሥራው ጭንቀት ነው እንደዚህ የሚያደርገው ወይስ? ያ የሥራውም አለ በዛው ልክ ደግሞ እንዳልኩ ራሴን መለወጥ በጣም ፈልጋለሁና የወደፊት አላማዬ ጋር እስክደርስ ድረስ መታገል ነው ፈልገውና በቃ ብዙ ሐሳቤ ያንን ማሳካት ነው ፈልገውና አሁን እንዳልኩትም ያው እንዳለሁትም እግዚአብሔር ይመስገን አሁንም ኢንተርናሽናል ስራዎችን እንዳሰብኩትም እየሆነ ነው ያለው እና ከዚህ በኋላ ደግሞ ገና ማስባቸው ብዙ ነገሮች አሉ። መክፈት እንፈልጋቸው ብዙ ነገሮች አሉ እና ያንን ነገር ማሳካት ፈልጋለሁ። እንግዲህ ከእግዚአብሔር ጋር ይሆናል ብዬ አስባለሁ። እሱም ስለሚያስጨንቀኝ ነው ብዬ አስባለሁ። በተለይ ስለ ወላጆችህ ስትነግረኝ እኔም በጣም ነው የተነካሁት እውነቱን ለመናገር ማለት አንተም ያሰብከው ነገር አለ በጣም ብዙ እንደለፉ በጣም ብዙ